ከጓደኛህ ቤት ሂደህ ጓደኛ ባይኖር ሚስቱ ብቻ ብትኖር እቤቷ አትግባ፣ ነውር ነው። አንተ ባታስብ እንኳን ያየህ ሰው በሐሜት ያሰናክልሃል። ሰው ናችሁና በፈተና ትወድቃላችሁ። መልካም ወንድ የሰው ሚስት ፊቷን ሞልቶ አይመለከትም። ሞልቶ ከተመለከታት በዝሙት መንገድ እየሄደ ነው። መልካም ወንድ በጨዋታ ከሴት ጋር አይላፋም። ይህን ካደረገ ክብሩ ከጫማው በታች ይወርዳል። መልካም ወንድ ሰው በማይጠራጠረው መልኩ ከሴት ጋር አይቀራረብም። ልክና ለከት በሌለው ግንኙነት ተሰናክለው ራሳቸውን ያዋረዱ ብዙ መንፈሳዊ ሰዎች አሉ። የጓደኞቻቸው ሚስት ወይም ባል እያማገጡ ሕሊናቸው እንደ ጦር የሚወጋቸው እየኖሩ ያሉ በርካታ ናቸው። የዝሙት ፈተናን ለማለፍ ሸሽተህ አምልጥ። እንደ አባታችን ዮሴፍ እጋፈጠዋለሁ ካልክ ትወድቃለህ። ረጅም መንገድ ከማታውቀው ተቃራኒ ጾታ ጋር ተቀምጠህ አትጓዝ። መቀራረብ፣ መተዋወቅ፣ መዋደድ፣ ከመዋደድ መፈቃቀር፣ መፈቃቀር ዝሙት ወልዶ ከልዑል እግዚአብሔር ደጅ ያስወጣሃል ወይም ያስወጣሻል። ዘወትር ደሙ ያልደረቀ ሥጋ እየበላህ መዓዛው ካፍንጫህ የሚሰነጥቅ አልኮልን እየጠጣህ ራሴን ከዝሙት እጠብቃለሁ ማለት ወይም ከግመል ሰርቆ አጎንብሶ መሄድ ነው። ሴት ልጅ ባፍ ቆንጆ ነሽ አምሮብሻል ብለህ ተክለ ሰውነቷን ስታደንቅ ባንደበትህ እየዘሞትክ ነው። በየመንገዱ ልዑል እግዚአብሔር ያሳመራቸው ይሁን በቀለም አምሮ ብታገኛቸው ዓይንህ ከሷ ላይ ቶሎ ካልነቀልክ በዓይንህ እየዘሞትክ ነው። ተጠንቀቅ። በዚህ መጨረሻ ዘመን ዲያብሎስ በውበት ሰበብ የዝሙት መንፈስ አውርዷል። እንጠንቀቅ። የሰራዊት ጌታ ከዝሙት ያርቀን። ምንጊዜም ቢሆን ፈሪሃ እግዚአብሔር ይኑረን። ሊቀ ሊቃውንት አባ ገብረ ኪዳን እንደተናገሩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? የቻናሌ ተከታዮች ነኝ። አልሐምዱሊላህ ሰላም ነው። ያላችሁበት ሰላማችሁ ብዝት ይበል። ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። እና አብርሽ ድራማ አላለቀም። እንግዲህ ትናንትና እንደምታወቀው ሄርሜላ ፍቅር አቅርባለች። የፍቅር ጥያቄ አቅርባለች ነው። የፍቅር ጥያቄ አቅርባለት አልተመለሰም ነበር ትናንትና ቪዲዮ ላይ። እንግዲህ ዛሬ መጨረሻው ባይሆንም መጥቷል ማለት ነውና አብርሽ እንዳልተቀበላትና እንደማይፈልግ ተናግሮ ራሱን ሳተ ማለት ነው። እና የመጀመሪያ የፍቅር ጥያቄ ቀርቦለት ራሱን የሳተ አብርሃምን አይቻለሁ ማለት ነው በእውነት ለመናገር። እና ደግሞ ነገሩን ጠንስሶ ራሱን ፕሮግራሙ ያዘጋጀው አሁን ራሱ ደግሞ ወደቀ ማለት ነው። ወይኔ ተጎድቶ በሉ በጭንቀት ተጎድቶ በርታ እንደዚህ ሆነ ልጅ እንደዚህ ሆነ እያለ ተጨንቆ በቃ ራሱን ጣለኮ። በቃ በጣም የሚያሳዝነው እውነት ለመናገር ማለት ነው። አብርሽ በራሱ ላይ እየተጫወተ እንደሆነ አላወቀም። በእኛ የሚጫወት መስሎታል። ድራማም ቢሆን ምንም ቢሆን በራስህ ህይወትና በራስህ ነው የምትቀልደው እንጂ በማንም በተመልካችም በማንም አትቀልድም ማለት ነው። እና እንደምታውቁት እንግዲህ ሁሉም ቤተሰቦቹ ጓደኞቹ ማለት አሪፍ ጓደኞች በቃ መልካም የሚያስቡ ጓደኞች ሁሉ እንደራቁት ታውቃላችሁ። በሱ በራሱ ጸባይ የተነሳ የሚሰማው መጥፎ ነው። እንደንተን ሸይጣን ሹክ የሚለውን ነው የሚሰማውና ሸይጣን ጋር ነው ያለው ማለት ነው። እና በጣም ነው የሚያናድደው የእውነት ለመናገር እነ ማርክ እነ ኤፍሬም ወንድሙ በቃ አለ አይደል አሪፍ የሚባሉ ጓደኞቹ ሁሉም ለሱ መልካም ያስባሉ የሚባሉ ጓደኞቹ ሁሉ ርቀውታል አሁን ላይ ማለት ነውና በጣም ነው የሚያሳዝነው በዚህ ልክ እንደዚህ መሆኑ ማለት ግን እኔ አሁን በጤናው እየመሰለኝ አይደለም። እኔ ወይ ይፋ ያላወጡት የሆነ የተደበቀ ነገር እንዳላችሁ ይታየኛል አሁን ላይ ማለት ነው። ያስታውቃል ማለት በዚህ ልክ እንዴት መሄድ እንደፈለገ እሱ ራሱ ግራ እየገባኝ ነው ማለት ነው። እና አቤል ደግሞ በቃ አሁንስ እኔ አቤል ነው መሰለኝ ቦታ ለክቶ ምናምን ያስተካከለለት እንትና ሄርሜላ ልብ ውስጥ ማለት ነው። ሄርሜላ ላይ በጣም ብዙ ሰፊ ቦታ አላት ላንተ አለም እና ስንት ካሬ እንደሆነ ደግሞ እሱን ብታሳውቁን ትርፍ ምናምን ካለ ደግሞ ሌላ እንዲገባበት ማለት ነው። ሌላ ካርታና ፕላን ይወጣለት ነው ቦታው። እሱን ደግሞ ቼክ አድርጋችሁ አስረዱን ማለት ነው። ብዙ ደግሞ እንደው እኔ ብዙ እንትን አለ አይደለ የሚገባ ምናምን አይጠፋም ደግሞ እና ካርታና ፕላን ይወጣለት ነው ወይ ሁሉ ነገር ያለቀለት ከሆነ ቦታው አሪፍ ነው አብርሃም ማለት ነው። ቀጥልበት እና ደግሞ ማለት ነው ጓደኛ በዚህ ልክ የራስን ህይወት ትቶ የሰው ህይወት እንዴት ሊወስን እንደሚችል በጣም ነው የሚገርመው። አብርሃም ደግሞ አንተ ተንቃ ሰው የምታስንቅ ሁሉ ነገር እንደው በቃ እንደው ቀረህ የምር ካሁን በኋላ
እኔ ቤተሰቦቹንም እየፈረድኩባቸው ነው። እንዴት የልጅ አብዶ ውስጥ ይሄድ ነው ወይ ነው በህይወት መኖርን አይፈልጉትም እስከማለት ድረስ እየደረስኩ ነው አሁን ላይ ማለት ነው። እንደ ሁሉ ቤተሰብ ቶታል ነጋሽየዋት እህቶቹ ምናምን ወንድሙ ማለይ ስለነበረ ወንድሙ ራሱ ይቆጣው መሰለኝ እና እንደ ሰው አለ አይደለ አስበህ ብትስተካከል ጥሩ ነው። አሁን በኋላ እኔ ሩታ ጋር ተመለስ እንዲበል አይደለም፣ ግን ለራስ ላይ ወተ ራሱ የሚያስፈራ ቦታ ላይ ነው ያለው። ሩታ ስለ ፈጣሪ ጠብቃት፣ እሷ ልጇን በሰላም ማሳደጉ ነው ዋናው ነገር። እና አንተ ግን ራስን ራሱ ያጣሁ ነው የሚመስለው። በዚህ ልክ ድራማ መስራትም አይጠበቅብህም ለሩታ። ሩታ ሁሉንም ነገር አስረግጣ ነግረሃለች። እና ካሁን በኋላ ሩታ ምንም ነገር የሚሰብራት ነገር ያለ አይመስለኝም። ካስታሁን የበለጠ ምንም ብታረግ ሩታ አትሰበርም፣ አይከፋትም፣ ምንም አይላትም። ብትከፋ ኖሮ ያኔ እርጉዝ እንደሆነች ስታሰቃያት ነበረ። የተሰበረችው በዛኔ ነው። ከዛም በኋላ ያለው ያፈለከውን ብታረግ ሩታ ምንም እንደማይተነሳት የተረጋገጠ ነገር ነው ማለት ነው። ሴት ልጅ አንድ ጊዜ ተቆረጠ ተቆረጠ ይቆረጠች ነው እና እንደፈለክ ብትሆንም ሩታ ምንም አትልም ማለት ነው። 10 ሴት ብታመጣ እንኳን 1-2 ሴት 10 ሴት 20 ሴት ብታመጣ ሩታ አይ ዶንት ኬር አባውት ካሁን በኋላ ምንም አትጨነቅም ብዬ አምናለሁ። ማለት ካሁን በኋላ ከበፊቱ የተሰበረች በላይ አትሰበርም። ስለዚህ አብርሾ ለራስህ ብትጠነቀቅ ጥሩ ነው ማለት ነው። እና በጣም ነው የሚገርመው የእውነት ነገር በዚህ ልክ እንዴት ድራማ መስራት እንደፈለገ እሱ ራሱ ግራ ያጋባል ማለት ነው። እና አሁን ፌንት ተበላንቱ እንደው ጨነቀን እኮ ፌንት ተበላኮ እንደው ጉር ነው እኮ የማይመጣ ጉር የለም። በእኔና በእንትና የማይመጣ የለም ማለት እና እንደዛ ነው። ካርታና ፕላን ማለቁን ንገረን አቤላ። እና ይሄ ነው አቤላ በዚህ ልክ ሩታን እንደዚህ ለመበቀል ለምን እንደፈለክ ምን እንደበደለች ግን ይፋ ብታደርገው ጥሩ ነው። የሩታን ህይወት ለማመሰቃቀል የተነሳህበት ሩታን ለማናደድ ወይም ሩታን ለመጣል የተነሳህበት ምን በድላህ እንደሆነ ይፋ ብታደርገው እኛም አብረን እናግዝ ነበር ማለት ነው። በድላህ እናስከፍታህ ከሆነ እኛ እንደምናውቀው ሩታ የጓህ እንደሆነች ምስኪን ሳቂ ተጫዋች እንደሆነች ነበር የምናውቀው። ግን ለእናንተ ቀያየራችኋት ማለት ነው እንደስስ እና በጣም የሚያሳዝን ነው። እና እንግዲህ ደግሞ ዲኖ ሲመጣ እናየዋለን ማለት ነው። ፍቅሯን ተቀብሏት አበባ ይዘው ሲመጡ እናያለን። አዎ እንደዛ ነው። በቃ ወደ ሩታዬ ጋር እንዳትሄዱ ብቻ እናንተ እንኳን እንደፈለጋችሁ ስሩ። ሩታዬ ጋር አትሄዱ፣ አታናድዱ። ሩታዬን እላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ቪዲዮውን እስከመጨረሻ ሁሉኝ። የስደት እህታችሁ ነኝ። አበረታቱኝ ውዶቼ፣ ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።